ይህን ጦርነት ማን ሊያሸንፍ ይችላል የሚለውን እስቲ አንዳንድ ነገራቶችን እናውራ። ሁለቱም ቡድኖች እንግዲህ አሁን በአሜሪካና እስራኤል በአንድ ሳይድ ኢራን በአንድ ሳይድ ሆነው የሚያደርጉት ውጊያ እንደቀጠለው እንደምታዩት ሁለቱም ቡድኖች ቢዮንድ ሻዶው ኦፍ ዳውት ድብን ተደራርገው መመታታት እንደሚችሉ አሳይተዋል። ኢራንም አይደለም እስራኤልን ብቻ ሳይሆን ሆል ሚድል ኢስት ላይ ያሉትን አሜሪካ ቤዞችን ኢቨን የሚድል ኢስት ሀገራትን ጨምሮ ሳይመልታኔስሊ ድብን አድርጋ መምታት እንደምትችል አሳይታለች። ዝም ብላ እንደ ቬንዙዌላ መሪዋን ኪድናፕ አስደርጋ ምናምን የሆነ የአሜሪካ ኪስ ውስጥ የምትገባ አይደለችም፣ በደንብ አሳይታለች። በተቃራኒውም ደግሞ አሜሪካና እስራኤል የኢራን ታርጌቶች ድብን አድርገው መምታት እንደሚችሉ አሳይተዋል። ሰው መመታታት ይችላሉ። አንድ ነገር አለ፣ አሜሪካና ኢራን በፋየር ፓወር አይገናኙም። አሜሪካ በጣም ብዙ እጥፍ ሱፒሪየር ነች በፋየር ፓወር። ነገር ግን እንደዚህ ሱፒሪየር ከሆነ ፋየር ፓወር ካለው ቡድን ጋር ኦር ጠላት ጋር ስትዋጋ ፊት ለፊት የምትዋጋ ከሆነ ትቀጠቀጣለህ። ሶ ሌሎች ሜቶዶችን መጠቀም አለብህ። አንደኛው ምንድነው? ዲፕሎማሲ ነው። ሁለተኛው ደግሞ ኢኮኖሚ ነው። እነዚህን ሙሉ አንድ ላይ ካላጠቃለልክ አይሆንም። ኢራን ያንን ስትራቴጂ ነው እየተከተለች ያለችው። ናው ዲፕሎማሲና ኢኮኖሚን በኋላ እናውራውና አሁን ፊት ለፊት መቀጣቀጥ በሚለው ላይ ብቻ እናውራ። ያንን በኋላ እናውራዋለን። ፊት ለፊት መቀጣቀጥ ላይ እንግዲህ ኢራን እየተከተለች ያለውን ስትራቴጂ አይታችሁ ከሆነ ርካሽ የሆኑ ድሮኖችን የ20,000 የ30,000 ዶላር ድሮኖችን በመላክ ኤንድ የድሮ ባሊስቲክ ሚሳይሎችን በመላክ አሜሪካና እስራኤል ኢንተርሰፕተር ሚሳይሎቻቸውን የ4 ሚሊዮን የ5 ሚሊዮን ኢንተርሰፕተር ሚሳይሎቻቸውን እንዲያጡ እያደረገች ነው። በ20,000 ዶላር ድሮን የ4 ሚሊዮን እና የ5 ሚሊዮን ኢንተርሰፕተር ሚሳይል ማጣት ማለት ኢኮኖሚውን አስቡት ምን ያህል ውድ እንደሚሆን። ኢኮኖሚ ብቻ ሳይሆን አሜሪካና እስራኤል በተለይ አሜሪካ ሲጀመር ጦርነቱ ሳይጀመር በፊት የአሜሪካ ቶፕ ጀነራል ዳን የሚባሉት ትራምፕን ያስጠነቀቁት አንድ ነገር ምንድን ነው? በቂ ሚሳይል የለንም፣ በቂ ኢንተርሰፕተር ሚሳይል የለንም ብለውት ነበር። ያቺ በቂ ያልሆነችዋንም አሁን የ20,000 እና የ30,000 ዶላር ድሮን ለመምታት እየተጠቀሟት ዲፕሊት እያደረገች ነው። ዲፕሊት እያደረገ ነው። ዊዝን ካፕል ኦፍ ዴይስ አሜሪካና እስራኤል ከባድ ውሳኔ መወሰን ሊገባቸው ይችላል። ምንድን ነው የከባድ ውሳኔ የሚለው ልንገራችሁ። ኢራን እንደምታዩት ትናንትና ለምሳሌ ኢራን አይታችሁ ከሆነ እስከዛሬ ጦርነቱ ላይ ያልተጠቀመችውን ሆራምሻር 4 የሚባለውን እንደ ቤተል ዲኮር ይሄ የሚበተኑ አለ አይደለ? እሱን ሚሳይል ትናንት ስትጠቀም አይታችኋል። ሰው እሱንና ሌሎች ዘመናዊ እስከዛሬ አንቪል አድርጋቸው አሁን ያልተጠቀመቻቸውን ባሊስቲክ ሚሳይሎችን ሴቭ እያደረገች እንደሆነ እየተነገረ ነው። የአሜሪካና የእስራኤልን ኢንተርሰፕተር ሚሳይሎች ዲፕሊት ካደረገች በኋላ እነዚህን ዘመናዊ መሳሪያዎች መላክ ስትጀምር አሜሪካና እስራኤል ከባድ ውሳኔ መወሰን ያለባቸው ምንድን ነው? የትኛውን በቃ ይህን ኢንተርሰፕተር እናድርግ፣ የሚመታ የለንም በቂ ኢንተርሰፕተር፣ የትኛውን ፕሮቴክት እናድርግ የሚለውን ከባድ ውሳኔ መወሰን ሊጠበቅባቸው ነው። አንዳንዱም በቃ እያዩት አይናቸው እያየ ሊመታ እንዲችል ማለት ነው። ይህ ነው አሁን ሩጫው ከጊዜ ጋር ነው። ምን መሰላችሁ? ኢራን ቀድማ የአሜሪካና የእስራኤል ኢንተርሰፕተር ሚሳይሎችን ካስጨረሰች የጦርነቱን አፐር ሃንድ ትወስዳለች ካስጨረሰች ቀድማ። ምክንያቱም ዲፌንድ የሚያደርግ የለም። ያ ወደ ዲፕሎማሲ ሊመጣ ነው እንግዲህ ወደ እርቅ ሊመጣ ነው። ምክንያቱም ብዙ ታርጌቶችን ድብና አድርጋ መምታት ትጀምራለች ያለ ኢንተርሰፕተር ከሆነ። በሌላ በተቃራኒው ደግሞ አሜሪካና እስራኤል ደግሞ የኢራንን ባሊስቲክ ሚሳይል ላውንቸሮች ቀድሞ ካስጨረሱ ኢራን ላውንች ማድረግ አትችልም። ሰው አፐር ሃንዱን ይወስዳሉ። ይህ ነው ከጊዜ ጋር የሚደረግ ጦርነት ነው። ሁለቱም ዲፕሊት እያደረገ ያለ ነገር አላቸው። አሜሪካና እስራኤል ኢንተርሰፕተር ሚሳይል፣ ኢራን ደግሞ ላውንቸር ባሊስቲክ ሚሳይል ላውንቸር። የማንን ቀድሞ ይጨርሳል ነው አሁን ጨዋታው። ቀድሞ የጨረሰ አፐር ሃንዱን ይወስዳል፣ ቀድሞ ያስጨረሰ። ዲአተር ቲንግ ግን ኢራን በኢኮኖሚና በዲፕሎማሲ በጣም ከባድ ሰክሰስ እያሳየች ነው ያለችው አሜሪካና እስራኤል ላይ ጫና በማድረግ። አንዱ ምንድነው በዲፕሎማሲ እንደምታዩት የሚድል ኢስት ሀገራትን በሙሉ ድብና አድርጋ እየመታች ነው ያለችው ኢራን። ነገሩን በሙሉ ሀገራቶቹን በሙሉ ማደበላለቋን ተከትሎ እነዚህ የሚድል ኢስት ሀገራቶች ውስጥ አሜሪካ ቤዝ ስትወስድ ፕሮሚስ ከገባቻቸው ነገራቶች አንዱ እነዚህን ሀገራት ፕሮቴክት ማድረግ ነው። ነገር ግን አንደኛ ይህን ሁሉ ሳይመልታኔስ የሆነ ጥቃት ፕሮቴክት ልታደርግ አትችልም። አንድ ሁለተኛ ደግሞ ልጇን ታውቃለች። ልክ ባለፈው እንዳልኳችሁ ልጇን ስለምታውቅ ወደ ልጇ ሄዳለች። እስራኤልን ፕሮቴክት ወደ ማድረግ ሄዳለች። በዚህ የአረብ ሀገራት ተከድተናል ሲሉ ነበረ። ተሰባስበው ደግሞ አሜሪካ ላይ የዲፕሎማሲ ጫና ሲያደርጉ ነበር። ኢዘር ፕሮቴክት አስ ወይም ጦርነቱን አቁሙ ወይም ደግሞ ሌላ ወሬ እናወራለን እያሉ ነው። ሌላ ወሬ እናወራለን ማለት ያው ለቃችሁ ውጡም ሊሆን ይችላል። ብቻ እንደዚህ አይነት የዲፕሎማሲ ጫና እያደረጉ ነው። ይህ አንድ ኢራን የፈጠረችው አጌንስት አሜሪካ የፈጠረችው የዲፕሎማሲ ጫና ነው። ይህንን እና አሜሪካ የማይሰሙና ኢግኖር እያደረጉ የሚቀጥሉ ከሆነ እነዚህ አረብ ሀገራቶች ወደ ሌላ ቾይዝ ሊመጡ ይችላሉ። ይህ ከባድ የዲፕሎማሲ ጫና ነው። ዲአተር ቲንግ የኢኮኖሚ ጫና ነው። እነዚህ አረብ ሀገራቶች ይህንን የዲፕሎማሲ ጥያቄ የሚሰማቸው ስላጡ ዛሬ ተሰብስበው ምን እያደረጉ ነው? ከአሜሪካ ማርኬት ውስጥ ከስቶክ ማርኬት እና ከሪል ስቴት ማርኬት ውስጥ $2 ትሪሊየን አስቡት፣ $2 ትሪሊየን ዊዝድሮ ለማድረግ ዛሬ ምክክር ላይ ነበሩ። አስቡት ከአሜሪካ ኢኮኖሚ ላይ $2 ትሪሊየን በተለይ ውጊያ አክቲቭሊ እየተዋጋች ያለችን አገር $2 ትሪሊየን እንደገና ዊዝድሮ ማድረግ ማለት ከባድ የኢኮኖሚ ጫና ይፈጥራል አሜሪካ ላይ። እንደዚህ አይነት ጫናዎች እንዲፈጠሩ ያደረገችው ኢራን ይህንን ሁሉ ነገር በማተራመሷ ነው። ከዛ ውጭ ደግሞ
ከዛ ውጭ ደግሞ እነዚህ የአረብ ሀገራት ነዳጅ እንዳያመርቱ ነዳጅና ናቹራል ጋዝ ለምሳሌ ቀጠር ናቹራል ጋዝ ኤክስፖርታውን አቁማለች በዚህ ጦርነት ምክንያት። የሳውዲ አራምኮ ባለፈው ሲመታ ነበር፣ ዲስራፕት ሲደረግ ነበር። የኢማራቱ ዲስራፕት ሲደረግ ነበር። የኩዌቱ ዲስራፕት ሲደረግ ነበር። ሁርሙዝ ተዘግቷል። ይህ ሁሉ ምንድነው ዓለም ላይ ነዳጅ እጥረት እንዲፈጠርና ይህ ከባድ ቀውስ ዩሮፕ ላይ ኦልሬዲ ወደ 100% ነዳጅ ሹት አድርጓል፣ ተወዷል። 100% ከባድ ችግር ነው ያለው እዛ። ኤቭሪባዲ እኛ ራሱ ፊልም የምናደርገው ችግር እየመጣ ነው የነዳጅ መወደድ ማለት ነው። ምክንያቱም ሁርሙዝ ከተዘጋ ብዙ ጣጣ ይፈጥራል። በዚህ ምክንያት ኢራን በኢኮኖሚም በዲፕሎማሲም ከፋየር ፓወሩና ከመቀጣቀጡ ውጭ በኢኮኖሚና በዲፕሎማሲ ከባድ ጫና እያመጣች ነው አሜሪካ ላይ። ዊዝን ካፕል ኦፍ ዴይስ ነገራቶች ሊቀያየሩ የሚችሉበት ፕሮባቢሊቲ ሊኖር ይችላል ከመቀጣቀጡ ውጭ ማለት ነው። አዘር ቲንግ ግን ሌሎች እንትኖች ምንድነው ቡድኖች እየገቡበት ነው። ዩክሬን ለመግባት በአሜሪካና በእስራኤል በኩል ለመግባት እያሟሟቀች ነው። ደን ሩሲያ ደግሞ በኢራን በኩል ለመግባት እያሟሟቀች ነው። እነዚህ ዩክሬንና ሩሲያ 5 ዓመት የቆየ ቂምና ቢፍ አላቸው። ያንን ወደዚህ ኤክስፖርት እያደረጉት ነው። እነሱ ሲገቡ ደግሞ የመጡትን ቫሪያብሎች ገና የምናያቸው ነው የሚሆኑት። ነገር ግን ሩሲያ ይህ ጦርነት መራዘሙን እንደምትፈልገው ነው እየተነገረ ያለው። ምክንያቱም አንደኛ ይህ ጦርነት ሀፕን አደረገ ማለት አሜሪካ እዚህ እስራኤል ጋርና ራሷን ዲፌንድ ወደ ማድረግ ቢዚ ስትሆን ዩክሬንን የሌላትን ፓትሪዮት ምናምና ሚሳይል ማስታጠቅ አትችልም። ኢንተርሰፕተር ሚሳይል ማስታጠቅ አትችልም። ለሩሲያ ኢዚ ታርጌት ትሆንላታለች ዩክሬን ማለት ነው። አንድ እሱ። ሁለተኛ ከዩክሬን ጋር በነበራት ጦርነት እንግዲህ ሩሲያ ባለፉት 5 ዓመታት ኢኮኖሚያ በተወሰነ መልኩ ተቀዛቅዟል። አሁን በተወደደ ነዳጅ ሁርሙዝ መዘጋቱን ተከትሎ ሩሲያ ነዳጇን በመሸጥ ኢኮኖሚያን በተወሰነ መልኩ ሪቫይቭ ለማድረግ እያሰበች ነው እየተባለ ያለው ይሄ ነው። ጦርነቱ በተወሰነ መልኩ እንዲራዘምላት ትፈልጋለች። ያ ደግሞ ከሆነ ያው ለኢራን ላውንቸሮች ምናምን ልታስታጥቅ የምችልበትን ዌይ ልትፈልግ ትችላለች ሩሲያ ማለት ነው። አዘር ዋን ደግሞ ቻይና ነች። ቻይናም ጦርነቱ እንዲራዘም እንደምትፈልግ ነው የሚነገረው። ምክንያቱም የጦርነት ከመጀመሩ በፊት ባለፉ ቅድም እንደነገርኳችሁ የአሜሪካ ቶፕ ጀነራል የሆኑት ጀነራል ዳን ትራምፕን ካስጠነቀቁት ነገር ውስጥ አንዱ ምንድን ነው ከኢራን ጋር ከገጠምን ያለችን ሚሳይል እዛውን ጨርስና ቻይናን ፌስ ማድረግ አንችልም ሲሉ ነበረ። ይህን ሲያስጠነቅቁ ነበር እና አሜሪካና እነ ትራምፕ የነበራቸው ካልኩሌሽን ያው አያቶላውን ገለ ነው በአንድ ቀን ጦርነቱን ጨርሷል የሚል ስለነበር ነው የገቡበት። እንዳሰቡት አልሆነም። ቻይና ይህ ጦርነት መራዘሙና አሜሪካ ከኢራን ጋር በምታደርገው ውጊያ አሙኔሽኗን መጨረሷ ለቻይና በጣም ታይዋንን በተለይ ቴክኦቨር ለማድረግ በጣም ኢዚ ታርጌት ነው የሚሆንላት። ቻይናም ጦርነቱ እንዲራዘም ትፈልጋለች። ኤቭሪባዲ የራሱን ጌም እየተጫወተ ያለበት ሁኔታ ነው ያለው። የእነሱን ቫሪያብል ግን ስናወጣው ቻይና፣ ሩሲያ፣ ዩክሬንን ስናወጣቸው ግን ቅድም እንዳልኳችሁ የጊዜ ጨዋታ ነው። ማን ቀድሞ የማንን ያስጨርሳል? ኢራን የአሜሪካና የእስራኤልን ኢንተርሰፕተር ሚሳይሎች ቀድማ አስጨርሳ አፐር ሃንድ ትወስዳለች ወይስ አሜሪካና እስራኤል የኢራን ባለስቲክ ሚሳይል ላውንቸሮች ጨርሰው አፐር ሃንድ ይወስዳሉ የሚለው ጊዜ የሚፈታው ነው። ዊዝን ካፕል ኦፍ ዴይስ እናየዋለን። 8ኛ ቀኑን በያዘው የሚድል ኢስት ጦርነት አሁንም ተከታትሎ ቀጥሏል። ኖቦዲ ኢዝ ስሎዊንግ ዳውን። ትላንትና አዳሩ እንግዲህ ከባባድ ጥቃቶች ሲፈጸሙ አድረዋል። በኢራን በኩል እንግዲህ ትላንትና ከሚድናይት በኋላ እስከ ንጋት ባለው ሰዓት ብቻ 5 ዌቭ የባለስቲክ ሚሳይል ወደ እስራኤል ተልኮ ነበረ። ከዛ ውስጥ እንግዲህ የተወሰኑት ኢንተርሰፕት ቢደረጉም የተወሰኑት ወርደው ጉዳት ማድረሳቸው ታውቋል። ከሚድናይት እስከ ንጋት ብቻ 5 ዌቭ ማለት ኢትስ ክሬዚ። በሌላ በኩል እንግዲህ ይሄ የሚበተነው ኮራምሻር 4 የሚባለውን ባለስቲክ ሚሳይል ተልኮ ነበር ወደ 80 ዋርሄድ የሚበተነው። ከባባድ ጉዳቶች እንደደረሱ የተነገረ ነው። ያው ሪፖርቱ ባይወጣም ገና እስራኤል ላይ እንግዲህ 5 ዌቭ ባለስቲክ ሚሳይል በአንድ ሌሊት ልካ ስታበቃ ደግሞ እንደገና ሳይመልታኒየስሊ ሚድል ኢስት ሀገራቶችም ላይ ከባባድ ጥቃቶችን ስትፈጽም ነበረ። ወደ ሳውዲ ባለስቲክ ሚሳይል ተልኳል፣ ወደ ዱባይ ተልኳል፣ ወደ ኩዌት ተልኳል፣ ወደ ባህሬን ተልኳል በአንድ ሌሊት። ከዛ ውጭ ደግሞ እንግዲህ ኢራቅ ውስጥ እንግዲህ በስራ የሚባል ከተማ ውስጥ KBR የሚባል የአሜሪካ የኦይል ፋሲሊቲ የኦይል ካምፓኒ እንግዲህ ተመቶ በምታዩት መልኩ በእሳት ሲቀጣጠል ነበር። ኢኮኖሚካሊም ጫናዎችን ለመፍጠር እንደዚህ አይነት ካምፓኒዎችን እየመታች ነበረ። ደን ኦን ቶፕ ኦፍ ዳት እዛው ኢራቅ ውስጥ ደግሞ ቪክቶሪያ የሚባል የአሜሪካ ሚሊተሪ ቤዝ ተመቶ በእሳት ሲቀጣጠል ታይቷል። ደን ደግሞ እዛው ኢራቅ ውስጥ ደግሞ ባግዳድ ኢንተርናሽናል ኤርፖርት ጎን ያለ የአሜሪካ ራዳር ሲስተም መመታቱ ታውቋል። የብዙ ሚሊዮን ዶላሮች ዋጋ ያለው ራዳር ሲስተም መመታቱ ታውቋል። ይህን ራዳር ሲስተም ባግዳድ ውስጥ መታ ደግሞ እንደገና ደግሞ ጆርዳን ውስጥ ደግሞ የአሜሪካን የታርድ ሚሳይል ዲፌንስ ሲስተም መታ ማቃጠሏ ታውቋል። እሱ ብቻውን ራሱ ወደ 300 ሚሊዮን ዶላር ነው የሚገመተው ጆርዳን ውስጥ የተመታው። ይህንን ሁሉ ጥቃት እንግዲህ ኢራቅ ውስጥ ባግዳድ ኢንተርናሽናል ኤርፖርት ጋር ላይ ራዳር KBR በስራ ላይ ደግሞ KBR ካምፓኒን ደን ቪክቶሪያ የአሜሪካ ሚሊተሪ ቤዝ ደን ሳውዲ ደን ዱባይ ደን ኩዌት ደን ደግሞ እስራኤል ላይ 5 ዌቭ ባለስቲክ ሚሳይልን ሁሉ የፈጸመችው እንግዲህ በአንድ ሌሊት ነው ኢራን። ኢራን ኢዝ ናት ስሎዊንግ ዳውን እንደውም አጠናክራ እየቀጠለች እንደሆነ ነው የሚያሳየው። የአሜሪካና የእስራኤል ጥምር ጦርም እንግዲህ በምታዩት መልኩ እዚህ ጋር ከጀርባ ኢራን ውስጥ ያለውን
ኤርፖርት ነው። ይሄ ከኋላ የምታዩት ሲቪሊያን ኤርፖርት ነው። እሱን መምታታቸውና እንዲያው እንደምታዩት ጉዳት ደርሶበታል። በሌላ በኩል ሌባኖን ውስጥ እንግዲህ እስራኤል በአየር ጥቃት ሂዝቦላ ታርጌቶች ናቸው ያለቻቸውን እየመታች ነው ያለችው። ብዙ ሲቪሊያኖች እየሞቱ ያለ ቢሆንም ነገር ግን በእግር የገባችው ግን ከባድ ጉዳት እየደረሰባት እንደሆነ እየታወቀ ነው ያለው። ሂዝቦላ በጣም አምቡሽ እያደረጋቸው ነው። የእስራኤል ሄሊኮፕተር ሬስኪው ሄሊኮፕተሮች እንኳን እንዳያርፉ በማድረግ ነው ከባባድ ጥቃት እየፈጸመ እንዳለ እየተነገረ ያለው። በዛም እንግዲህ እግረኛው ሰራዊት ከባድ ጉዳት እየደረሰበት እንደሆነ እየታወቀ ነው ያለው። ያው ታውቃላችሁ እስራኤል በጣም ሄቪሊ ነው ሴንሰር የምታደርገው ጉዳቶቿን። ነገር ግን ከባባድ ጉዳቶች እየደረሱ እንደሆነ እየታወቀ ነው ያለው። ለማንኛውም ጦርነቱ አሁንም ተቀጣጥሎ ቀጥሏል። የሚያባራ እየመሰለ አይደለም። ሰው አይገስ ዊል ሲ